ሰላም ቤተሰብ እንዴት ናችሁ? አለሁላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው አለው እግዚአብሔር ይመስገን። ትንሽም ቢዚ ስለሆንኩ በዛ ላይ ደግሞ አንዳንዴ ለራሳችሁ ጊዜ የምሰጡት የለም። ልክ እንደዛ ራሴ ጋርም ምናምን እየሆንኩኝ ነው እና ለዛ ነው። ቤተሰቦች እንዴት ናችሁ? እንግዲህ ጨረቃዎች ቪዲዮ ለቀዋል አይቼዋለሁ እና ትኩረት አድርጋችሁ ቪዲዮውን እዩት። እኔ እንግዲህ ቪዲዮውን በደንብ ቪዲዮ ሳይ እንዲሁ ወይ የሚናገሩትን ብቻ አይደለም ማዳምጠው ወይ ደግሞ ድርጊታቸውን ብቻ ሰው ማየው የሚያወሩትን ማዳምጣለሁ። እንዲሁም ደግሞ በእያንዳንዱ ነገር እንቅስቃሴያቸውን በደንብ ቼክ ማደርገው እና እዚህ ጋር እንዳያችኋት እንግዲህ እንደዚህ ሳታስብ ውስጥ ትንቀሳቀስ ቲሸርቷ ወደ ላይ ሆነና እዚህ ጋር ሆዷ ላይ የታየው ነገር ያ የሚገዛው ሆድ ላይ የእርግዝና ምልክት የሚጠቀሙት ነው ማለት ነው። ብዙ ጊዜ ያው ሰዎች ፍራንክ ለማድረግ እንዲሁም ደግሞ ፊልምም ለመስራት የሚጠቀሙትን ነገር እሱን ነገር የተጠቀመችው ማለት ነው። ከዛ መቀጠል ደግሞ ያው ከልጁ ጋር እንግዲህ በጣም ብዙ ፎቶዎች እየወጡ ነው። ከዚህ በፊትም እንደነገርኳቸው እንግዲህ ልጅቱን አላቃትም። ቲክታኳን ግን አዲስ ቲክታክም ሊሆን ይችላል የከፈተችው ወይ ደግሞ ያው ቲክታክ ደግሞ ብዙ ሰዎች አንዳንድ ሰዎች አይጠቀሙና ከነዛ ሰዎች አንዷ ልትሆን ትችላለች ብዬ ነበረ። ነገር ግን ልጅቱ ከዚህ በፊት ቲክታክ ነበራት ማለት ነው። እዚህ በፊት የነበሩ ቪዲዮዎቿን እያየው የነበረና ልጁ ጋርም ቪዲዮ አላት ፖስት የተደረገ እንዲሁም ደግሞ የራሷ ቪዲዮ አላትኝ ማለት ነው። እስኪ ቆይ ሴብዩ ከሆነ እንትን አደርገዋለኝ ማለት ነው፣ አመጣላችኋለሁ። ያው ልጅቱን ፎሎ ስለማላደርጋ ሸር ተደረገልኝ ገብቻ አየሁኝ። እሱ ብቻ ነው የተደረገው ማለት ነው የሆነው ነገር። ስለዚህ ልጁም ዛሬ ሲያሳይ የነበረው ፎቶ አይ በቅርብ ቀን ነው በዚህ ነው ምናምን ብንል አይሆንም። በቅርብ ቀን ወይ ደግሞ በዚህ ጊዜ ሳይሆን የቆየ ፎቶ ነው ማለት ነው። ስለዚህ የእውነት እርግዝና መስሏችሁም ትጨነቁ። የምር ልጁ የብሩኬ አይደለም ምናምን የሚል ኮሜንት ማያለውኝ እና አዎ የብሩኬ አይደለም ሲጀመርም ምንድነው መጠርጠሩስ ነው የሚባለው መጠርጠሩስ። እና ደግሞ አንዳንድ እህቶች ማለት ነው በጣም ብዙ ነገር አየውኝ እና ዛሬ አዘንኩኝም ሳኩኝም። ያዘንኩት ምንድን ነው አንዳንዴ በማይሆን ነገር እድሜያችሁን ስጨርሱ ማየት በጣም ነው የሚያሳዝነው፣ እንደ እውነቱ ማለት ነው። ዩቱብ ላይ ማለት በጨረቃዎች በኩል አይደለም በሌላ በኩል ነው ያየሁት። እሱን አንዳንዴ ገንዘብ ማውጣት ያለባችሁ ማን ላይ ነው ምንድን ላይ ነው የሚለውን ነገር በደንብ አድርጋችሁ ብታውቁ። ብዙ የኔ ቢጤዎች አሉ መብላት መጠጣት እየፈለጉ መብላት መጠጣት ያቃታቸው፣ ለእነሱ ብታግዙ እገዙኝ እያሉ ደግሞ ብዙ የሚንጫጩ ልጆች አሉና ዝሙትን የሚያስተላልፉ ወይ ደግሞ ዝሙትን እያሰራጩ ያሉትን ሰዎች ማበረታታት ልክ ነው። ይህን ነገር ሳልናገር ማለፍ ስላልቻልኩ ነው። እና አብርሃም ባለትዳር ነው። ነገር ግን እናንተ ሄርሜላ ጋር ፎቶ የተነሳውን ጊፍት ሰጣችኋልና እሱን ነገር ሳይ በጣም ነው የገረመኝ። እመቤቴ ምን እየሆንን ነው? ወዴት እየሄድን ነው? ማለት ብዙ ልጆች አሉ በጣም ጨዋዎች ፎቶ የሚሰሩ ምናምን፣ ግን እነሱን ትታችሁ ማየት ኦኬ እያየን ነው። ምን የሆነ ፈልገ ነው ሳንፈልገው ብቻ እያየን ነው። አላቅም አይናችን ወዳልሆነ ቦታ ሄዶ እያየን ነው። ነገር ግን ጭራሽ ደግሞ ትዳርን የሚበጠብጥን ነገር ማበረታታት፣ ከትዳር ላይ ማግጥ፣ ነገ ሁላችሁም በየራሳችሁ ቤት ደርሶ ዩት ልላችሁ እየተወኳችሁ። ለማንኛውም ብሩኬ ምንድን ነው ያለው? አለመታመን ያማል፣ ታማኝ ሆናችሁ አለመታመን ያማልና በሁላችሁም ደርሷችሁ እዩት አልላችሁም ብሏል። አይ ብሩኬ ቅምጥሌን ያው ስለሚወዳት ስለሚያፈቅራት ሳይሽ ልቤ ዝቅ ይላል እፈራለሁ አለ። የእውነት ፍቅር እኮ ያስፈራል። እውነት ለመናገር እግዚአብሔር ያርበተብታል ሁላ ማለት ነው። በተለይ ያልተገለጸ ፍቅር ማለት ግልጣ አድርጋችሁ ያልተናገራችሁት ፍቅር እንዲህ ነው የሚያንዘፈዝፈው። እመቤቴን እኔ ስለማውቀው ነው። ለስንት ጊዜ እንደሆን ባላቅም ብቻ እንደዚህ ተናግሬ አላቅም እንደማፈቅረው ምናምንና ግን በጣም ነው በቃ ስታዩት የሆነ ነገር በጣም ነው የምትፈሩት። ልባችሁ ክድትር የሚያደርጋችሁ ማለት ማንም ላይ ይህ ምላሴ የለም ማንም ላይ እንጠቀጠቅ እችላለሁ፣ አፍጥጬ ላይ እችላለሁ። ግን እሱ እንደዚህ ማየት በደንብ አልችልም፣ እንደዚህ በደንብ ማውራት አልችልም ምናምን ነገር እና እግዚአብሔር ነው ምላችሁ ስቲል ብቻ ሰላም ለማለት ራሱ ይከብዳል። ስለዚህ ብሩኬ ትክክል ነው። እንግዲህ ደግሞ ያው ባልና ሚስቶች በአንድ ላይ ጉንፋን ተይዛችኋል፣ እግዚአብሔር ይማራቸው። ያው እንግዲህ አብረው እንደሆነ ወይ ደግሞ ምናምን የምታውቁት እንግዲህ ይቅርታ እንግዲህ ቅምጥሌ ለብሩኬ ጊፍት ሰጠዋለች ማለት ነው ጉንፋኗን። ብሩኬ እንግዲህ ተቀብሏል። ለማንኛውም አበም ተገንቶ እንግዲህ ሰውየው ደግሞ ልጁ የኔ ነው እሷ ደግሞ እናንተ ነው እኔን የማውቀው ብላለች። ምንድን ነው የሚባለው መሰላችሁ?
የወጋ ቢረሳ የተወጋ ይረሳ ነው የሚባለው ማለት እንትን ነው። ተንኮል የተሰራበትና ያልተሰራበት ሰው ላይ ነው። ይህ ምንድን ነው የሚባለው አባባል ጠፋኝ። የፈጣሪ ያለ እና ለማንኛውም እንግዲህ እሷ ታውቃለች ማለት አንቺ ራስሽ ታውቂያለሽ ማን ጋር ምን እንዳደረግሽ። ነገር ግን ብሩኬ ልቅቅ አድርጊው። እኔ እኮ አንዳንድ ግርም የሚለኝ ነገር እና ደግሞ ቲክታክ ላይ ክብራችሁን ዝቅ እያደረጋችሁ ያላችሁ ትናንትም ተናገር ያለው በራስ በኩል ክብርን ዝቅ ማድረግ እና በሰው በኩል ክብርን ዝቅ ማድረግ በጣም ልዩነት አለው። ስለዚህ እርስ በርሳችሁ ተከባብራችሁ ኑሮ ጠላት አትግዙ። ያደለው ወዳጅ ያፈራል፣ ያላደለው ጠላት። ስለዚህ ለምንድን ነው እናንተ እኔ ቅርታ አድርጉልኝ የሆነ እኔ እንጃ ብቻ። ለማንኛውም ወደ ራሳችሁ ተመለሱ። ምንም እውነታ የሚባል ነገር የለም። ሁሉ ነገር ውሸት ነው። ሲጀመር ልጅቱም አላረገዘችም። የህይወት አጋሯ ሌላ ነው። ሲቀጥል ዛሬ ትናንት ህይወታችሁ ላይ ወጣለሁ ብላ ከዛ ደግሞ እኔ ህይወታችሁን ልበጠብ ስላለ ከዚህ በላይ ምን ልትበጠብጭ ያምርሻል ደግሞ አንቺ ማለት በቃ ከህይወታችሁ ወጥቻለሁ ያልኩትኝ ልጁ የብሩኬ ስላልሆነ ሳይሆን በቃ ስላዛዘናችሁ ነው አይነት ነገር የሁለታችሁ ፍቅር እንዳይበጠበት ስለምፈልግ ነው አይነት ነገር። እንዴት ነው ታዲያ መሀል ላይ እየመጣሽ እንደዚህ ማለት በሴት ቦታ ሁኜ ቅምጥልን ሁኜ ሳስበው እመቤቴን ነው የምላችሁ ማለት ነው። ብዙ ነገር ልታገስ እችላለሁ፣ ታጋሽም ነኝ። ብዙ ነገሮችን ታግሽ አልፋለሁ። ነገር ግን ላልታገሰው የምችለውና ማልታገሰው ነገር ቢኖር ማለት ነው እዚህ ጋር የሆነ ነገር እንደዚህ በርቀት የሆነ አፈቀርኩ ምናምን ልትል ትችላለች። ኦኬ ነገር ግን መጣ ደግሞ በህይወት ልክ እንደዚህ አሁን ነብሰ ጡር ነኝ ምናምን አለች አይደለ? ያን ታይም ላይ መቼም ምንም ላትሉ ትችላላችሁ። ያው ቅምጥ ላይ ፈረድባትም ብሩኬ ላታምን ትችላለች፣ ልትጋፈጥ ትችላለች። ለምን ይናደረክ ምናምን ተውላለሁ ምናምን ይህ ነገር ኖርማል ነው። ግን ድጋሚ ህይወታችሁ ወጥቻለሁ ብላ እንደዚህ ሌላ አፍቃሪ መጦ ማለት እኔ ባልሽ ነኝ የልጃችን አባት ነኝ እያለ ደግሞ መጣ ባሌ እሱ ነው ምናምን ካለች ማለት ነው አታስዋሽኝ። ኮብልም ካለ እዛ ጋ ናሏን ብጥብጥ ነው ማደርጋት። ናላዋን ብያት ነው መገላገላት። ግድግዳም ካለ እዛ ግድግዳ ጋር ነው ማጋጫት እንጂ እዚህ ጋር ቆሜ እሷ ጋር ማውራበት ምንም አይነት ነት የለኝም። ምንም ነገር ምንም ነው ማልታገሳት። እና ቅምጥሌ ማለት ነው ይሄ እውነት ስላልሆነ ነው እውነት ስላልሆነ ድራማ እንደሆነ ሁላችሁም ስለምታውቁ እንጂ ትግስቱ አይኖርሽም፣ ትግስቱ አይኖርሽም። እኔ ራሴ ሴት ስለሆንኩኝ እኔ አንችሉኝ ነው ማስበው። ቅምጥሌው ማለት ነው አጋጫት ነበረ። እዛው ላይ ተፈጣፍጠን ሞታታለን እንጂ መጀመሪያ ላይ እንትን አልሻት ተረዳሻት ምናምን ይሶኬ። ግን አሁን በቃ ከብታችሁ ወጥቻለሁ። ከዛ ደግሞ ባልሽ ነኝ እያለ እሷ ደግሞ ባሌ እኔ ነኝ የማውቀው እኮ እሱ ጋር ምንም አይነት ግንኙነት የለንም እንዴ እሱ መጦ ልጄ ነው ስላለ እኔ እንዴት ምናምን ዋትዝስ ምንድን ነው እንሻላማሽ እንዴ? ሚሆን ማጋጨት ነበር ከሆነ ነገር ቀን ነፍስ አንዴ ነስ ምንድን ነው መሞት መዳንም አንዴ ነው። አንቺን ግድግዳ አጋጭቶ ከዛ በኋላ እረፍት ማግኘት ነው። የምሬን ነው። እኔ እንደዚህ ነገር አይመቸኝም። የሆነ ሲጀመር ድራማ ባይሆን አስባችሁታል። በስመ አብ ኧረ እኔ ትዕግስት የለኝም። እንደዚህ ዝም ብሎ መመላለስ የምሬን ነው። በእንደዚህ አይነት ነገር ዛሬ እመጣለሁ፣ ከዛ ነገ ደግሞ መጣ እንደዚህ ነበር። በቃ በደንብ ሪል እንደምታውቁት እንግዲህ ድራማ ስለሆነ ነው በየቀኑ እየመጡ ቪዲዮ የሚሰሩት እንጂ በአንድ ቀን ነበረ ተፈነካክተውም ፈንክተዋትም ምናምን ነገሩ የሚበርደው ማለት ነው። ከዛ ውጪ ኖርማል ነው። ቅምጥሌን እመኙ ብሩኬን እንዴት አድርጋ ታምናለች? በማንኛውም ሴት ላይ ሊከሰት የሚችል ነገር ነው። እንደዚህ አይነት ነገር ተፈጠረ። በመጀመሪያ ብሩኬ እኔ ራሴን አላቅም እያለን ነበረ። ከዛ ደግሞ እሷ መጣ አባቱ ነው ዲኤንኤን ተባለ። ከዛ ደግሞ መጣችና በቃ ልጁ ያንተ ነው። ነገር ግን በቃ ያው ቅምጥሌ ካለ ፍቅር እንዳይቋረጥ ስለምፈልግ በዲኤንኤን ወይ ደግሞ በእርቅ ታግዙኝ አይነት ነገር ነው የተደረገው። ገባችሁ? ከዛ ድጋሚ ባሏኔ ብሎ መጣ። ትናንት ድራማ እየሰራችሁበት እንዳይሆን አለች ቅምጥሌ። ከዛ ደግሞ ዛሬ መጥቶ ሌላ ነገር ተፈጠረ። በነገራችሁ ላይ ባለፈው እንደተናገርኩት ምንድን ነው በጣም ብዙ ዩቱበር የሆናችሁ ወይም ደግሞ ቲክታከር የምትጽፉትን ነገር ወይ ላይቭ ላይ ሆናችሁ የምታወሩት ነገር እንደዚህ ቪዲዮ የምትሰሩት ነገር ምናምን እንዳለ አይዲያ ነው የሚሆነው። ታውቃላችሁ አይደል? ትናንት ብዙ ቦታ ላይ አይዲያ እየሆነ ነበር እንደዚህ አይነት ነገር እና ያው ድራማውን እንዲቀጥል የምናደርገውም ራሳችንን ባይዘወይ የሆነ ኮሜንት መጀመሪያ ላይ ካስታውሳችሁ እንደመጣች ነፍሰ ጡር ነኝ ብላ ትመጣለች አሉ። አስበውትም ስለነበረ በቃ እነሱም ተመችቷቸዋል ብለው ሄዱበት። ደግሞውንም እንደዛው። ስለዚህ የምጽፉትን ኮሜንት የምትናገሩት ነገርም እያስተካከላችሁ ቢሆን ብዬ አስባለሁኝና በተረፈ ለራሳችሁ ጊዜ ስጡ። ምንም ነገር አይፈጠርም። እውነት ለመናገር ትናንት ሰላም ወረደ ሲባል በጣም ብዙ ሰዎች እየጨፈራችሁ ነበረ ምናምን ነገርና እንዲህ ምን ተደርጎ ነው ምናምን እኔ ረስቼዋለሁ። ምክንያቱም ድራማ እንደሆነ ስለማቅ ምንም ነው አይመስለኝ።
ከዛ እንዲ ስለታረቁ እኮ ነው ጨረቃዎች ምናምን ተብሎ ገርሞኝ ነበረ። እና ዛሬ በድጋሚ ደግሞ እንግዲህ ሌላ ነገር ተፈጥሯል። ስለዚህ ራሳችሁን ላለማስጨነቅ ሞክሩ። ሁሌም ሰላም እንዲሆኑ ጸልዩ። ያው ጸሎትና ዱዓ ለጥሩም ለመጥፎ ብቻ ለብዙ ነገር ታውቃላችሁና ያው ቅምጥል ስኒ ሳስበዋለች የእኛ ነገር እዚህ ጋር ነው የሚያበቃው ብላለች። እና ምንም የሚያበቃ ነገር የለም እኔ ቆንጆ፣ ገና ትቀጥላላችሁ። ገና 4 ልጆችን እየጠበቅን ነው። በጣም ብዙ ነገር እየተጠበቀ ነው። ግን የሆነ ትልቅ ፕሮግራም ያለ ይመስለኛል። መቼ እንደሆን ባላቅም ያው እንግዲህ ነገ ያልቃል ወይ ከነገ በኋላ ምናምን አላችሁ ቤተሰብ። ምክንያቱም እንግዲህ ሌላ አጀንዳ የምንሰጠው ራሳችን ስለሆነ ኦዲየንስ በአጀንዳው እየተሄደበት ነው ማለት ነው። አንዳንዴ እኮ እስከሆነ ፓርት ነው የምንሰራው ብለው አስበው፣ ግን ኦዲየንስ የሚሰጠው ሀሳብ ካለ በዛው ይሄዳሉ ማለት ነው። ተግባባን? እንግዲህ ነገ ነው ከነገ በኋላ ነው ባልላችሁም ኦልሬዲ ድራማ እንደሆነ ታውቁል ይፈልጋለሁ። ልጅቱም አላረገዘችም፣ ነብሰ ጡር አይደለችም። ሲጀመር የምሬን ነው ምላችሁ፣ ምንም ነብሰ ጡር የሚባል ነገር የለም። ቅምጥሌ ግን አለባበሷ ሲያምር በማርያም እኔ ቆንጆ በሰው አይን ጠብቀሽ። ብሩኬም ቅምጥሌም እግዚአብሔር ይማራችሁ። ለማንኛውም ወዳችኋለሁ። መልካም ጊዜ ሆንላችሁ ባይ